ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ አርዕስቶቹ የንግድ ጥሰት ፈጽመዋል የተባሉ ከ250 ሺህ በላይ ነጋዴዎች መቀጣታቸውን ሚኒስቴሩ አስታወቁ። በአቶ ጌታቸው ረዳ የሚመራው ከህወሓት የተከፈለው ቡድን አዲስ የፖለቲካ ፓርቲ ለማቋቋም በሂደት ላይ መሆኑን ከአመራሮቹ መካከል ተናገሩ። በኢትዮጵያ የከተማ ወባ በሽታ ስርጭትን ለመቆጣጠር በ3 ከተሞች ላይ ያተኮረ የምክክር ፕሮጀክት ተጀመረ። ኢሰመኮ የኑሮ ውድነትና ጫናን፣ የስራ አካባቢ ደህንነትን በአጽንኦት እንዲታይ በድጋሚ ጠየቀ። የተባበሩት መንግስታት ድርጅት በዓለም ላይ ያሉ የስደተኞች ቁጥር የሚያሳየው ሁከት የዘመናችን መገበያያ ገንዘብ መሆኑን ነው ብሏል። የንግድ ጥሰት ፈጽመዋል የተባሉ ከ250 ሺህ በላይ ነጋዴዎች መቀጣታቸውን ተናገሩ። ዘንድሮ በተጀመረው የድህረ ፈቃድ ኢንስፔክሽን መሰረት ከመጠነኛ ስህተት እስከ ከባድ የንግድ ጥሰት ያከናወኑ ከ250 ሺህ በላይ ነጋዴዎች ተጠያቂ እንደሚደረጉ የንግድና ቀጠናዊ ትስስር ሚኒስቴር ዶክተር ካሳሁን ጎፌ አስታወቁ። ዶክተር ካሳሁን ጎፌ በነጋዴዎች የተወሰደው የንግድ ፍቃድ እየዋለ ያለው ለምን አይነት ተግባር ነው በሚል የንግድ ፍቃድ ቁጥጥር ወይም ኢንስፔክሽን መደረጉን ለኢትዮጵያ ፕሬስ ድርጅት ገልጸዋል። በዚህ ባለፉት 9 ወራት ወደ 2.2 ሚሊዮን የሚሆን የንግድ ማህበረሰብ ላይ የድህረ ፈቃድ ኢንስፔክሽን ማከናወን ተችሏልም ብለዋል። የድህረ ፈቃድ ኢንስፔክሽን ስራ ከፍቃድ አጠቃቀም ጋር በተያያዘ በርካታ ችግሮችን ለማስተዋል ተችሏል ያሉት ሚኒስቴሩ በዚህም ከ250 ሺህ በላይ ነጋዴዎች ላይ የእርምት እርምጃ እንዲወሰድ ተደርጓል ሲል ሚኒስቴሩ ገልጸዋል። ድህረ ፈቃድ ኢንስፔክሽን የሚደረገው ዋናው ምክንያት አጭበርባሪነት፣ ሌብነትና በዚህ ደረጃ የሚደረጉ የንግድ ማጭበርበሮችን ለማስወገድ እንደሚያስችል ነው ያስረዱት። እንደ ዶክተር ካሳሁን ጎፌ ገለጻ ይህ አሰራር በ2016 በጀት ዓመት ላይ ያልነበረና በ2017 በጀት ዓመት ላይ የተከልነው የንግድ ፍቃድ ኢንስፔክሽን የተወሰዱትን ፍቃዶች ለምን አገልግሎት እየዋሉ ነው የሚለውን የመለስ ትልቅ ስራ ነው። ይህ የድህረ ፈቃድ ኢንስፔክሽን ስራ ከፍቃድ አጠቃቀም ጋር ተያይዞ ተጠናክሮ እንደሚቀጥል መሆኑን ጠቁመዋል። በአቶ ጌታቸው ረዳ የሚመራው ከህወሓት የተከፈለው ቡድን አዲስ የፖለቲካ ፓርቲ ለማቋቋም በሂደት ላይ መሆኑን ከአመራሮቹ መካከል አንዱ ለቢቢሲ ገለጹ። ይህ አዲስ በምዝገባ ላይ የሚገኘው ፖለቲካ ፓርቲ በሊበራል ዴሞክራሲ ጽንሰ ሀሳብ የሚከተል መሆኑን የተናገሩት አመራሩ ትግራይ ሊበራል ዴሞክራሲያዊ ፓርቲ በማለት ለመጥራት መወሰኑን ተናግረዋል። ስማቸው እንዳይጠቀስ የጠየቁት እኚሁ የቀድሞ የህወሓት አመራር ይህ ስም የፖለቲካ ፓርቲውን ለመመስረት በእንቅስቃሴ ላይ ባሉ ሰዎች የተመረጠ እንጂ የምርጫ ቦርድ እውቅና ስላላገኘ ጉባኤ ሲካሄድ ሊቀየር ወይም ሊሻሻል ይችላል ብለዋል። በሁለት ተከፍሎ እርስ በርሱ ሲካሰስ የቆየው ህወሓት የኢትዮጵያ ምርጫ ቦርድ ባስቀመጠው ቀነ ገደብ ጉባኤ ማካሄድ ባለመቻሉ ከፓርቲነት ሊሰረዝ እንደሚችል ቦርዱ ማስታወቁ ይታወሳል። የመሰረዝ አደጋ የገጠመው በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት ከኢትዮጵያ መንግስት ጋር ተደራድሮ የፕሪቶሪያው ስምምነት እንደፈረመ እንደ አዲስ በቦርዱ መመዝገብ ተገቢ ያለመሆኑን ሲገልጽ ቆይቷል። የህወሓት መሰረዝ ስጋት የገባቸው በአቶ ጌታቸው የሚመራው የህወሓት ማዕከላዊ ኮሚቴ አባላት ከሳምንት በፊት ባወጡት መግለጫ በዶክተር ደብረጽዮን ገብረ ሚካኤል ለሚመራው ቡድን በጋራ ጉባኤ ለማካሄድ ጥሪ አቅርበው የነበረ ቢሆንም በጎ ምላሽ ባለማግኘታቸው እንደሆነ ገልጸዋል። በመሆኑም ይላሉ የቢቢሲ ምንጭ የህወሓት ህጋዊነት ስለሚያበቃ የህወሓት የፖለቲካ ፓርቲ ዓላማዎችን ለማሳካት የሚያስችለን አዲስ የፖለቲካ ፓርቲ ለመመስረት ተገደናል ያሉ ሲሆን የፓርቲው ህገ ደንብና ፕሮግራሞችን አርቅቀው መጨረሳቸውን ተናግረዋል። በኢትዮጵያ የከተማ ወባ በሽታ ስርጭትን ለመቆጣጠር በ3 ከተሞች ላይ ያተኮረ የምርምር ፕሮጀክት ተጀመረ። በጅጅጋ፣ ሰመራና ሎጊያ ከተሞች አደገኛ የከተማ ወባ በሽታ ስርጭትን ለመቆጣጠር የሚያስችል በቴክኖሎጂ የታገዘ አዲስ የምርምር ፕሮጀክት ተጀመረ። የጥናት ፕሮጀክቱ ለ3 ዓመታት እንደሚካሄድ የተጠቆመ ሲሆን ከሰሜን አሜሪካ ኤምሪ ዩኒቨርሲቲ ጋር በመተባበር ምርምሩን በዋናነት የሚያካሂዱት የአዲስ አበባና የጅጅጋ ዩኒቨርሲቲዎች መሆናቸው ተገልጿል። ፕሮጀክቱ ከጌትስ ፋውንዴሽን በተገኘው የ$2.8 ሚሊዮን የገንዘብ ድጋፍ ይካሄዳል የተባለ ሲሆን በኢትዮጵያ አደገኛ የሆኑ የከተማ ወባ አምጪ ትንኞችን ለመቆጣጠር ከፍተኛ ቴክኖሎጂና ርካሽ የሆነ ዘዴን ለመጠቀም የሚያስችል መሆኑን የጀርመን ድምጽ ባስደመጠው ዜና ተዘግቧል። ከጣቢያው ጋር ቆይታ ያደረጉት በጅጅጋ ዩኒቨርሲቲ የዚሁ ፕሮጀክት ተባባሪ ተመራማሪ የሆኑት ዶክተር ሰለሞን ያሬድ እንደተናገሩት ባለው ነባራዊ የቁጥጥር ዘይቤ የትንኝ እጅ ቁጥጥር የነበረ የብዙ የሰው ኃይል የሚያስፈልገውና ወጪውም ከፍተኛ መሆኑን ገልጸዋል። ያክለውም የትንኝ መራቢያ ቦታዎችን ለመለየት ቀልጣፋና ትክክለኛ የሆነ መረጃን መስጠት የሚችል ቴክኖሎጂ ጥቅም ላይ በመዋል ስርጭቱን ለመቆጣጠር መታሰቡን አመላክተዋል። የአዲስ አበባ ዩኒቨርሲቲ የዚህ ፕሮጀክት ሌላኛው ተመራማሪ የሆኑት ዶክተር አርያ ገብረስላሴ በበኩላቸው
ኢኖሬሌስ ስቴፊስ የተባለው የወባ ትንኝ በተለይም በምስራቁ የኢትዮጵያ ክፍል በሚገኙ ከተሞች መስፋፋቱን ገልጸዋል። አያይዘውም ተመራማሪዎቹ አደገኛና ወራሪ የሆነች የወባ በሽታ አምጪ ትንኝ በትክክለኛ ጊዜና በትክክለኛ ቦታ መቆጣጠር ካልተቻለ የኢትዮጵያና ከአንዳንድ የአፍሪካ ሀገሮች ጭምር የማስወገድ ዕድል ሊገኝ እንደሚችል ገልጸዋል። የጥናት ዘዴው በዋነኛነት የመራቢያ አስተዋጽኦ ላላቸው ተብሎ የሚታሰቡት ቦታዎች በኬሚካል በማከም በቀላሉ ለመቆጣጠር እንደሚያስችል ታምኖበታል ሲል ዘገባው አመላክቷል። ኢሰመኮ የኑሮ ውድነት ጫናና የስራ አካባቢ ደህንነት በአጽንኦት እንዲታይ በድጋሚ ጠየቀ። የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን በዓለም አቀፍ የሰራተኞች ቀን ሜይ ምክንያት ባወጣው መግለጫ ኑሯቸው ከእጅ ወደ አፍ የሆኑ ሰራተኞች አሁን ባለው የኑሮ ውድነት ሁኔታ ዝቅተኛ ደሞዛቸው በቂ ያለመሆኑን ገልጸዋል። ኮንፌዴሬሽኑ አሁን እየተከፈላቸው ካለው አነስተኛ ደሞዝ ላይ ተጨማሪ ገንዘብ መቁረጥ የኑሯቸውን ጫና የበለጠ እንደሚያከብድ በመግለጽ ጉዳዩ እንደገና እንዲታይ ጠይቋል። በተጨማሪም ኢሰመኮ በተቋማት የስራ አካባቢዎች ደህንነትና ጤንነት በተመለከተ በቂ ቁጥጥር አለመደረጉን በመጥቀስ በርካታ ዜጎች በየቀኑ የአካል ጉዳትና የህይወት መጥፋት እያጋጠማቸው መሆኑን አሳስቧል። ኮንፌዴሬሽኑ በህግ መሰረት የስራ ሁኔታዎችን የመቆጣጠር ኃላፊነት የተሰጣቸው አካላት ስራቸውን በአግባቡ እንዲወጡ በአጽንኦት ጠይቋል። በሌላ በኩል የፍልሰተኞች ሰራተኞች አስተዳደር አስመልክቶ የስራ ላይ ጥቃቅንና ትንኮሳ እንዳይኖር እንዲሁም የቤት ሰራተኞች መብት እንዲጠበቁ የዓለም ስራ ድርጅት ያወጣቸው ዓለም አቀፍ ስምምነቶች ቁጥር 97፣ 143፣ 190 እና 189 ሀገሪቱ እንድትቀበል እንድታጸድቅ ኢሰመኮ ጥሪ አቅርቧል። የኮንፌዴሬሽኑ ስራ አስፈጻሚ ኮሚቴ ባወጣው በዚሁ መግለጫ ሀገሪቱ ከዘመነ መሳፍንት ጀምሮ በተለያዩ ጦርነቶች ውስጥ ማለፏን፣ ኢኮኖሚዋን በማደግ ላይ በረጋ መንፈስ ለመሰማራት እድል ያላገኘች መሆኑን አስቷል። አሁንም የሚታዩ ግጭቶች የሰራተኛውን የሀገር እድገት እያደናቀፉ መሆኑን ኮንፌዴሬሽኑ አመላክቷል። የተባበሩት መንግስታት ድርጅት በዓለም ላይ ያሉ የስደተኞች ቁጥር የሚያሳየው ሁከት የዘመናችን መገበያ ገንዘብ መሆኑን ነው ብሏል። የተባበሩት መንግስታት የጸጥታው ምክር ቤት በዓለም ላይ እየጨመረ በመጣው በስደተኞች ቁጥር በኩል ወቅታዊ መረጃን በዛሬው ዕለት በሰጠው አስታውቋል። የተባበሩት መንግስታት የስደተኞች ኮሚሽን ኮሚሽነር ፊሊፖ ግራንዲ ለጸጥታው ምክር ቤት ሁኔታውን ሲገልጹ ሁከት የዘመናችን ዋነኛ መገበያ ገንዘብ ሆኗል ሲሉ አስረድተዋል። ግራንዲ በዓለም ዙሪያ በሚሊዮኖች የሚቆጠሩ ሰዎች ተባብሶ በቀጠለው በየሀገሪቱ ባለው ግጭቶች ምክንያት ዜጎች ክፉኛ ችግር ውስጥ ይገኛሉ ብሏል። በተለይም ወደ 7 ሚሊዮን የሚጠጉ ስደተኞች ከሱዳንና ዩክሬን የተፈናቀሉ መሆናቸውን ኮሚሽነሩ ጠቁመዋል። ኮሚሽነሩ አክለውም በአጭርና በረጅም ጊዜ ደህንነታቸው የተጠበቀና አስተማማኝ ዋስትና እስካልተሰጣቸው ድረስ ተፈናቃዮች ወደ ስፍራቸው መመለስ አይቻልም ብለዋል። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ